አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ወይኔ የአብርሽ ንግግር አቃጠለኝና እስከ ሹራቤ ይኸው መስዋዕት ገባሁ። እግሬ እስከ ሹራቤ ምን ላድርግላችሁ ነው አነጋገሩ። ወላሂ የወባ ከኒና ይሄ ኮርትም የሚባለው የለም ሲማረር እንደዛ ነው የሚለው ንግግሩ ራሱ ማለት ነው ሲያስጠላ። ወይኔ ይሄ ልጅ እንደው አልሐምዱሊላህ እንኳን እንደው የኔ ዘር ያልሆነ እላለሁ። ወላሂ ምን አደረገው ነበር? በጣም ያሳፍራል፣ ያናድዳል ማለት ነው። እና ይኸውላችሁ ምን ላድርግላችሁ ነው አቃጥለኝ። ደግሞ ሩታ ዘንድ ሲመጣ አያፍርም እንዴ? እዛሽ ጋር ይላላሳል አንድ ሳምንት ይላላሳል። ከዛ ሲጠገብ ወደ ሩታ ይመጣል ማለት ነው። አውዝ ቢላ መስዋዕት እና ዛሬ ደግሞ ሩታን እስከምትወልጂ ድረስ አዋላጅ ነው እንዴ እሱ? እስከምትወልጂ ድረስ አንድ አብሬሽ ልሆን ብላት እምቢ አለችኝ ይላል። አዋላጅ ነው እሱ አብሯት የሚሆነው? ሊያዋልዳት ነው ቁጭ የሚለው? ይኸውላችሁ ምን ላድርግላችሁ ተቃጠለ ግሬ እና ማሻአላ ሩታም ጎበዝ ናት ወላሂ። ምንም አትጠቅመኝም አለችው። ምንም አሰራለኝም። በምታስፈልግበት ሰዓት ታስፈልጋለህ። ለልጁ የሚያስፈልገውን ነገር ታመጣለህ። ከዛ ውጭ ምንም አታስፈልገኝም። አንተም የራስህን ላይፍ እየኖርክ ነው፣ እኔም የራሴን ላይፍ እኖራለሁ ብለዋለኝ። እነሱም ደግሞ ልሰናበታት ነው የመጣሁት ይላል። በውስጥ አናግሪያት ሹራቤ በሰበሰ ይውላችሁ እና በውስጥ አናግሪያት በቃ እምቢ አለችኝ። እኔ ታሁን በኋላ እንግዲህ አብረ መቀጠል አንችልም ብላ እምቢ አለችኝ ይላል። እንግዲህ ማን ልትቀጥል ነው? እንኳን እሷ የወለድህም ራሱ አብሮ አይቀጥል ነው አባት። ምን አይነት ነው እናንተ? ድፍድ አተላ መሰለ ሰውዬው ሲንዱ ሲያናድድ በቃ የሆነ ኩፍ ፍሊል ያለ አተላ የለም። ምንድን ነው የሚባለው? አልሙሂም እንደዛ ነው። እና እንኳን አይደለም ሩታ ሚስት ከሌላ ጋር እየተላላስክ ባለፈው የመኪናው ረሳው እንደ መኪናው የተገለበጠው ራሱ አንተ እንኳን አንድ ቀን ሟች ነው። አንድ ቀን ታስበላሃለች። እሷ ሄርሜላ ታስበላሃለች። ስለምትበላ አልቅስ እንደው ራስክን እንደው ይቅር ብለህ ብትመለስ ይቻላል። የሰው አፍ ጥሩ አይደለም፣ የሴትን ባጥሩ አይደለም። የእናት ቃል እናት ባትናገርም አፋውታ ባትናገርም ሆዷ እንትን ይላታል። የሰው ወሬ ምናምን ስትሰማ ልጅ እንዳርጎ ምናምን እያልሽ ስትሰማ እናትም ቢሆን የልጇን ጥሩ ስትሰማ ነው እንጂ ልጇን ክፉ ስትሰማ አትወድም። አፏ ባይናገርም ሆዷ ብዙ ነገር ይናገራልና ወደ ቀልብ ብትመለስ ይሻላል። እንደው ዛሬ ሲመጣ እኔ ደግሞ ምን አዲስ ነገር ይዞ መጣ? ታረቁ እንዴ እያልኩ ነበረ። ሰማለሁ የመጨረሻ ጊዜ ልሰናበታት ነው። ተተሰናበትኳት ቆየሁ። ከዚህ በኋላ ምን ታደርጋለህ? የባለፈው መኪናው ራሱ እንደው ቢገጭም ባይገጭም እውነትም ቢሆን ባይሆንም እንትን ነው ያኔ ማስጠንቀቂያ ነው። አላህ ማስጠንቀቂያ እየሰጠው ነው መሰለኝ። እና አላህ ማስጠንቀቂያ እየሰጠው ነው እንጂ እንዴት አድርጎ ነው እንደው ለአንዲት ልጅ ሲያስፈራራ ቆንጠጥ አድርጎ ምልስ የሚያደርገው? እንዴት እንደዛ ነው። እነሱም እንደዚህ ቀመስ አድርጎ ተመልሷል። ለወደፊት ደግሞ ይዋለውልህ እያለህ ነው የምልህ። ወደ ቀልብ ተመለስ። ያቺ ሄርሜላ እንደሆነች ማድር የዋጠችው ከኒናን ያላቅላት ምን እንደዋጠች ውጣለች መሰለኝ። አሰከራት፣ አሰከራት። እኔ እንዴን ያስጠላችኋለሁ። እኔ እንደሷ በህይወቴ እንደው ማን ያስጠላሽ አብትሉኝ እንደሷ የሚያስጠላኝ ሰው የለም። ፊልም ከማየው ሁላ የሚገዳደሉትን ፊልም አያለው። የህንዶቹን ፊልም ነው፣ ሌላ ፊልም አላይም። እና ከነሱ ራሱ አንድ የሚያስጠላ ሰው አይቻላትም። እሷ በቃ ራሱ በመናቤው ራሱ እየመጣች ነው እያናደደች። እና ወዳችሁ እግሬን አቃጠሉኝ እኮ ወይኔ። እስኪ ራስ በእናቴ እና ይኸውላችሁ እንደዛ አብርሽ በባለፈው መኪና ተገለበጠ ሲል ወላሂ እኔ እውነታቸው መስሎ የነበረ ያኔ እውነታቸውን ቢሆን አለሆን አላውቅም። ብቻ ግን እውነት እንደው እንደዚህ የተማቱ መስሎ የነበረ። ያችንማ እንደው አቁሟት ሲላላሱ እንግዲህ ወይት እንዳደሩም አላውቅላቸውም። እኔ ፈልጌ ነው ያጣኋቸው። ወይት እንዳደሩ መኪናው ላይ አድረው ይሆን ወይ እዛው ውሃ ውስጥ እንግዲህ ሙቋቸው እዛው ውሃ ውስጥ ገብተው አድረው ይሆን አላውቅም። ካደገው በኋላ ማለት ነው። ካደገው በኋላ ገብተው ይሆን ውሃው ውስጥ እዛው አድረው ይሆን እዛው ሲላላሱ ማለት ነው። ወይስ ደግሞ እዛው መኪናይቱ ውስጥ አድረው ይሆን አላውቅላቸውም። አልሙሂም ሄርሜላ የልቧን ሰርታለች። በቃ የልቧን ላሰችው፣ ጋጠችው፣ ጠጣችው፣ ምን አለችው፣ ጠገበች። ጠገብ ስትል
ወደ ሩታ ትልከዋለች ማለት ነው። ይሄን ጅል እኮ ነው። አፋውቶ እንኳን መናገር አይሆንለትም። እና ላከችው። ከዛ የሚታረቁ አቅጣጫ ሲሆን መልሳ ትመጣለች። የማይታረቁ በቃ በጣም እንትናቸው ሲበዛ ደግሞ ትተዋለች። የሚታረቁ ሲሆን በቂጡም ሆነ በራሱ ዙራ ትመጣለች ማለት ነው ሩታ ዘንድ። የማይታረቁ ሲሆን ደግሞ ልም ትላለች። እና የእሷ ነገር አለህን አላት ነው የሚባለው። እንግዲህ ምን ይባላል? ለማንኛውም እንዴት ስትናደዱ ቤት ውስጥ አታውሩ፣ መስባው ቁጭ ብላችሁ አታውሩ። በጣም ያቀዘቅዛል፣ ደስ ይላል ማለት ነው። ይሁትማ ደስ ይላል። እስከ ሹራቢ ማለት ነው። ይሄን ራሱ አላወጣው ለብሼው ነው የምተኛው። ምክንያቱም ከተኛ በኋላ ደግሞ ትዝ ብሎኝ ያቃጠሉኝ እንደሆነ ወላሂ ወይኔ እኔ ብሆን ወላሂ እጣገቢ አላደርሰውም። እጣገቢ አላስደርሰውም። እንደዚህ እኔ ሩታን አድርጎ ቢሆን እጣገቢ አላስደርሰውም ነበረ። እና የባለፈው መኪና ደግሞ አብርሽን አስቀርቶ እሷን ቅንጭላቷን ብሏት ቢሆን ጥሩ ነበር። እኔ ለሰው ሞት ወይ ደግሞ ለሰው ክፉ አልመኝም። ግን አንድ ሰው እኔ ተመኘሁኝ ወይ ደግሞ አልተመኘሁም ምንም ትርጉም የለው። አላህ የያዘውን ይዟልና ማለት ነው። እና ውዶችዬ ይኸው ስትናደዱ መስፋው በቅ ብላችሁ እስኪ አውሩ። ደስ ሲል በቃ ደስ ይላል። እንደዚህ ንፋሱ ደስ ይላል። ውስጡ ራሱ እንደዚህ ስለው ደስ ይላል። በቃ ንፋሱ ደስ ይላል። አሁን በጣም ሙቀት የለውም። እኔም ብላችሁ የላችሁ በቃ አሁን ጥሩ መራ አግኝቻለሁ ማለት ነው። ራሴን ያኔ ቅንጭላቴን ውሃ መንከር ቢያቅተኝ እግሬን እየነከርኩኝ አወራችኋለሁ። እሺ አብሽሩ። እግሬን እየነከርኩኝ ይሆን ማወራችኋለሁ። እና እነሱ እያቃጠሉኝ እንግዳ ዝም ብዬ እላለሁ እንዴ። ሄርሜላ ስታወራ ወይኔ አፏ ራሱ የሸረኛ መሆኑ ያውቃል አፏ። ይሄኛው እንኳን ዝም ብሎ ነው። ይሄ አብርሽ እንኳን ማለት እንደው የሆነ ነገር ሆኗል እንጂ እንደዚህ ይሄን ያክል እንደ ወንድ ልጅ ሲለፋደድ ነው አይቻልም። ተፈጥሮዬ ወንድ ልጅ ይህን ያክል ሲለፋደድ ሴት ልጅ ሲጫን እንትን ሲለው ማለት ነው ሲጎትተው እኔ አይቼም አላውቅም። እና እሱን እኔ አላህ ይሁንለት አላህ ይመልሰው የሚባለው። ያችን ግን የምትቅለበለበውን አይኗን አላህ ይቁረጥላት። ምላሷን አብርሽን የምትነካበትን እጇንም አላህ ቁርጥ ያድርገው። ላላዚ ምን አገባኝ እናንተ ምን አገባኝ። ግን ያው ያገባኛል እንጂ እንደ ሴት አይደለች እንደ ነግበኔ እኮ ነው። ሁሉም ነግበኔ ነው። መቼም ሴት ነን። ሳናውቀው እየገባንበት ያው አንዳንዶችን እንደዚህ ይሆናልና ያው መቆርቆራችን አይቀርምና እና አብሽሩ ወዶች የዛሬ ቪዲዮ ይሄን ይመስላል። በሰላም እደሩ።